ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በኋላ እንግዲህ በሌላ መረጃና መልእክት ወደ እናንተ መተናል። እንደተለመደው መረጃዎችን ያቀናበረ ያደራጀ ይዞልን እየመጣ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቶልኛል። ከርሱ ጋር እንግዲህ መልካምና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። የዓለማችን ወቅታዊና ሁናዊ ክስተቶች አሁንም በሰፊው በዓለማችን መገናኛ ብዙሃን ላይ እየተደመጡ ይገኛሉ። ከነዛ ውስጥ እንግዲህ መርጦ የሚጠቅሙንን በእግዚአብሔር ቃል አዋስቶ ሊያቀርብልን መስመር ላይ አለ። እንግዲህ ጥሩ ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ሰሞኑን እንግዲህ በተከታታይ ማለት ይቻላል በተለይም በአሜሪካን ሀገር የተከሰተውን የዚህ የጨለማው ማህበረሰብ አጀንዳን ወደ እናንተ አምጥተናል። አሁንም ያም አጀንዳ እየተደመጠ ይገኛል። ይሁንና ፓስተር ደግሞ መረጃዎችን አጠናክሮ ይዞልን መጥቷል። ለምትሰጡን ገንቢ አስተያየት እንዲሁም ደግሞ ጥያቄዎችም ጭምር ለምትሳተፉ ወገኖች እግዚአብሔር አብስቶ ይባርካችሁ ይልመድባችሁ እንላለን። እንግዲህ መልእክቶቻችን ተደራሽ እንዲሆኑ ላይክ ሼር በማድረግ እንዲሁም ደግሞ አስተያየቶቻችሁንም አሁንም እንድትቀጥሉ እናበረታታለን። ምክንያቱም መልእክቶቻችን ለብዙዎች እንዲዳረስ እንዲሁም ደግሞ የጥንቃቄ እርምጃም እንዲወሰድም ጭምር ስለሆነ ይህን እንድታደርጉ በእግዚአብሔር ፍቅር እንጠይቃለን። አሁን በቀጥታ ወደ መረጃችን እናመራለን። ከሰላምታው በኋላ ፓስተር አለማየሁ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን እንደተገናኘን ነው። ምን አዲስ ነገር ተከሰተ ፓስተር? እንግዲህ ረገብ ብሎ የነበረው የነዳጅ ዋጋ እንደገና ወደ ላይ አሻቅቧል። ምክንያቱም ደግሞ ኢራን የቀረበላትን ባለ 14 ነጥብ የሰላም ውሳኔ ትፈርማለች ተብሎ ሲጠበቅ ከመከሩበት በኋላ እንደማይቀበሉ ውሳኔውን አስታውቀዋል። እንግዲህ ከይሄ ውሳኔ እንደማይቀበሉ ከተነገረ በኋላ ነዳጅ በ4 ነጥብ ምናምን ዶላር ጭማሪ አድርጓል በነበረው ላይ ማለት ነው። አዎ ይሄም እንግዲህ ዓለምን አስደንግጧል። ወደፊት እንግዲህ ነገር እንዴት እንደሚሆን መላ እየፈለጉ ነው ያሉት። ነገር ግን የፈረንሳይና የጦር መርከብ ወደዛው እየተጓዘ ነው ያለው። እንደዚሁም ደግሞ እንግሊዝም ዛሬ ትዕዛዝ ሰጥታለች። የጦር መርከቦቿ ወደዚህ ወደ ባህሩ እየተጓዙ ነው ያሉት፣ ወደ ሰርጡ ማለት ነው። ስለዚህ ይሄ ሁኔታ እጅግ በጣም አስጊ እንደሆነና በቀጣዩ እንግዲህ ወደ ሰላም የሚደረስባቸው መንገዶች እየተሟጠጡ ይመስላሉ እና ኢራን በበኩሏ ለማንኛውም ጦርነት ዝግጁ ነኝ ብላለች። በተለይ ደግሞ ፈረንሳይና እንግሊዝ ላይም እየዛተች ነው ያለችው። የነዚህን አገር መርከቦች ፈጽሞ ማልምርና አላልፍም የሚል ነገር ተናግራለች እና እመታለው የሚል ነገር አንስታለች። እንግዲህ እነዚህ ነገሮች የቀጠናው ላይ መባባስ ብቻ ሳይሆን የዓለም ኢኮኖሚ እጅግ ክፉኛ እየተጎዳ ነው ያለው። እንግዲህ እየዋዠቀ ነው ነገሮች ያሉት። አንዴ ሰላም ነው ሲባል ሰላም ይመጣል ሲባል ኢኮኖሚ መረጋጋት ወደ ማሳየት ሲመጣ እንደገና ደግሞ ይሄ ሰላም ሁኔታው አልሆነም ሲባል ወደ ማሻቀብ እየመጣ ነው ያለው
ይሄ ደግሞ የዓለምን ማህበረሰብ በኑሮ ውድነት ጣጣ ውስጥ እየከተተ ነው ያለው። ይሁን እንጂ እኛ ከዚህ ቀደም እንዲህ አይነት ነገሮች ሊከሰቱ እንደሚችሉ ምናልባት አድማጮቻችን ወደ ኋላ መለስ ብለው ቪዲዮዎቻችንን ቢመለከቱ ስንናገረው የነበረ ጉዳይ ነው። እውነት ነው። እንግዲህ ሰይጣን ሁልጊዜም በተለያየ መልክ ነው ዓለምን እያጠቃት ያለው። አንዱ ጦርነት ነው፣ ሁለተኛው ኢኮኖሚ ነው፣ ሶስተኛው ማህበራዊ ሁኔታ ወይም የሞራል ውድቀቶች ላይ ነው አጥብቀው እየሰሩ ያሉት እና ይሄ ሁኔታ ምናልባትም ከዚህ ቀጥሎም ሊባባስ ይችላል ነው እየተባለ ያለው ብዙዎቹ። እንግዲህ ከዚህ አንጻር ተነስቶ ይመስለኛል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከኢራን ጋር የገጠመችው ጦርነት ገና አለማብቃቱንና በኢራን እጅ የሚገኘው የበለጸገ የዩራኒየም ማዕድን ሙሉ በሙሉ ከሀገሪቱ ሊወጣ እንደሚገባ አጽንኦት ተናግረዋል። እንግዲህ ጠቅላይ ሚኒስትሩ ይህንን ጠንካራ መልእክት ያስተላለፉት ከሲቢኤስ የቴሌቪዥን ጣቢያ 60 ሚኒትስ ፕሮግራም ጋር ባደረጉትና ሙሉ ባደረጉት በትናንትናው ምሽት ባደረጉት ውይይት ነው እና ይሄንን ጉዳይ እንግዲህ የእሳቸው ንግግር ደግሞ የበለጠ ጦርነቱን እንደሚያባብሰው ይታወቃል። እንግዲህ በሊባኖስ እንደገና አገርሽቷል። ማለትም የተኩስ አቁሙ ሙሉ ለሙሉ እንደተጣሰ ነው እየተነገረ ያለው። ያው እንግዲህ ይሄ ሁኔታ በጣም እጅግ ከባድ እየሆነ ነው እየመጣ ያለው። በዚህ ቃለ ምልልስ ኔታንያሁ እስካሁን የተደረገ ወታደራዊ እርምጃ ትልቅ ስኬት እንዳመጣ ነው የተናገሩት። ግን ጦርነቱ አላበቃም። ምክንያቱም አሁን ከኢራን መውጣት ያለበት የኒኩለር ቁሳቁስ እና የበለጸገ ዩራኒየም አለ ሲሉ አጠናቀዋል። እንግዲህ ይሄ ደግሞ የሚያመለክተው እንደምታውቀው ጦርነቱ ገና መሆኑን የሚያመለክት ነው እና ኢራን ያው እንግዲህ የሆርሙዝን ሰርጥ አፍና ይዛለች። ምንም አይነት መግባባት ባለመደረሱ የሚወጡ የጦር ማለትም የንግድ መርከቦች ሙሉ ለሙሉ ታግተዋል። ምክንያቱም በቀደም ትናንት ወዲያ ታስታውስ ከሆነ በሶስት የአሜሪካ የጦር መርከቦች ላይ ጥቃትን ፈጽማለች። ከዚህም አንጻር ከፍተኛ የሆነ ውጥረት ተፈጥሯል። እንግዲህ ከኒኩለር ስጋት ባሻገር ኢራን የምትደግፋቸው ተኪ ታጣቂዎች የሚባሉ አሉ። ተኪ ማለት ያው ኢራንን ሊተኳት የሚችሉና እነዚህ ታጣቂዎች ደግሞ በአብዛኞቹ በእስራኤል ዙሪያ ያሉና በቦሊስቲክ ሚሳኤል የታጠቁ ናቸው። እነዚህ በቦሊስቲክ ሚሳኤል የታጠቁ ከመሆናቸው የተነሳ በእስራኤል ላይና የእስራኤልን እንግዲህ ኢራን ላይ ዘመቻ የከፈቱ ሀገሮች ላይ ጥቃት ሊፈጽሙ ይችላሉ ተብሎ እየተፈራ ነው ያለው። ከነዚህ መካከል አንዱ የየመኑ ሀውቲ ነው። ምናልባትም የቀይ ባህርን ምልልስ ሙሉ ለሙሉ ያስቆማል ተብሎ እየተፈራ ነው ያለው። እንግዲህ እነዚህ ነገሮች ወዴት ያመራሉ የሚለው ነገር ያው ቀደም ሲልንም እኛ ተናግረናል። ይህ ጦርነት በቀላሉ እንደማይቆምና ምናልባትም ስምምነት የሚደረግበት ጉዳይ አይደለም። ምክንያቱም ኢራኖች የኒኩለር አረራቸውን ወይም ደግሞ ዩራኒየም የበለጸገ ዩራኒየማቸውንና አሳልፈው እንደማይሰጡና የተለያዩ የኒኩለር ቴክኖሎጂዎቻቸውን ከሀገር እንደማያስወጡ እየተናገርን ነበረ። እነሱም አሁን እያደረጉ ያሉት ያንን ነገር ነው። እንግዲህ የኔታንያሁ ንግግርም ሆነ የዶናልድ ትራምፕ ዛቻ ኢራንን
ከምትወስደው ማንኛውም እርምጃ ሊገታትና ሊያስቆማት የቻለ አይመስልም። እና ይሄ ደግሞ በእንደዚህ ሁኔታ አሁን ባለበት ሁኔታ የሚቀጥል ከሆነ ዓለም በጣም በከፍተኛ ሁኔታ ኢኮኖሚው መዳከምና ወዳልተፈለገ ነገር ሊያመራ ይችላል የሚል ከፍተኛ ስጋቶች አሉ። ምክንያቱም በዚህ ባይገርምህ በዚህ ጦርነት ውስጥ ትርፋማ ደግሞ የሆኑ ድርጅቶች አሉ። ልክ ነው። እና እነዚህ ድርጅቶች ደግሞ ጦርነቱ እንዲቆሙ አይፈልጉም። የደም ነጋዴዎች የሚባሉት ማለት ነው። አዎ አሁን ለምሳሌ ከተለያየ ሀገር ጋዝ፣ ቤንዚን ምናምን ናፍታ የሚያጓጉዙ ሀገሮች የድርጅቶች ማለት ነው፣ የነዳጅ ሻጭ ድርጅቶች እንደነ ሼል እንደነ ቶታል እነ ምንድነው ዲፒፒ ነው የሚባሉት እነሱን የመሳሰሉ እንዲሁም ደግሞ የተለያዩ ኢንቨስትመንት ባንኮች የመሳሰሉት ከፍተኛ በዚህ ጦርነት ከፍተኛ ትርፋማ ነው የሆኑት። እነሱ ብቻ ሳይሆን እነዚህ የጦር መሳሪያ ሻጮችም ጨምሮ አምራቾችና ሻጮች የጦር መሳሪያ እነሱም ከፍተኛ አትራፊ ነው የሚሆኑት። አዎ በጣም እንጂ በጣም አትራፊ ነው የሆኑ ያሉት። እንግዲህ ይሄ ጦርነት እነዚህም ጦርነቱ እንዲቆሙ ከማይፈልጉት ጎራ ናቸው ይባላል። ምክንያቱም ከተለያዩ ሀገሮች ከፍተኛ ነዳጅ ምርት የሚመረተው በእርግጥ ገልፍ ውስጥ ነው። ከገልፍ ውጪ ደግሞ የተለያዩ ሀገሮች ነዳጅ የሚያመርቱ ሀገሮች አሉ። ከነሱ በመግዛትና በማከማቸት በውድ ዋጋ በመሸጥ ከፍተኛ ትርፍ እያጋበሱ እንደሆነ ይታወቃል። ይሄ ደግሞ ምናልባትም የዓለምን ኢኮኖሚ ቁልቁለቱን ያፋጥነዋል ብለው ነው የኢኮኖሚ ተንታኞች እየተናገሩ ያሉት። ልክ ነው። ሌላው ከዚህ ጋር የሰሞኑ የግብጽ መንቀዥቀዥ ምላሽ የተሰጠ ይመስላል። ግብጽ ኢራንን በተለያዩ ጊዜ ስታስጠናቅቅ ቆይታለች። በተለይም ደግሞ በሰሞኑን ይዘግበነው ነበረ በተባበሩት አረብ ኤሚሬትና በኦማን ከፍተኛ ጉብኝት ማድረግና በተባበሩት አረብ ኤሚሬት ወታደራዊ አጋርነትን በማሳየት በኢራን ላይ ትልቅ ዛቻ ስታደርስ ነበረ። የዚህም ትልቁ ምክንያት ሆኖ የተገኘው ከዚህ ከሆርሙዝ ሰርጥ ይወጡ የነበሩ መርከቦች በአብዛኞቹ ያልፉ የነበሩት በዚህ በሲዩዝ ካናል ቦይ ነበር እና በዚህ ምክንያት የግብጽ ኢኮኖሚ በጣም ክፉኛ እየተሽመደመደ መምጣትና በተለይም ደግሞ በዚህ በ3 ወር ብቻ እስከ $800 ሚሊዮን የሚበልጥ ማጣቷ የግርሳት እንደሆነባትና እንዳንገበገባት እየተነገረ ነው ያለው። ከዚህም ባሻገር ኢራን ለግብጽ አጠፌታውን እንደምትከፍላት እየተናገረች ነው ያለችው። እንግዲህ በቀጣዩ የመካከለኛው ምስራቅ አንዱ አንዱን እየሳበ አንዱ ሌላውን እየሳበ ከፍተኛ ወታደራዊ ውጥረትና ፍጥጫዎች አሁን ላይ አሉ። ይሄ እንግዲህ ለሶስተኛ ዙር ከፈነዳ ወደማይመለስበት ነገር እንዳያመራ እየተፈራ ነው ያለው። ምክንያቱም እንግሊዝም ፈረንሳይም ከጥቅማቸው አንፃር አሁን ጥቅማቸው እየተጎዳ ስላለ ከዛ አንፃር ወደዛ የጦር መርከባቸው ማጓጓዛቸው የግብጽ ደግሞ በዚህ ሁኔታ ከተባበሩት አረብ ኤሚሬትና ከሌሎችም ጎን መቆሟ እስራኤል ገና ጦርነቱ አላበቃም ማለቷ በሊባኖስ እንደገና ጦርነቱ መፈንዳቱ ከነዚህ ጋር ተዳምሮ አሁን ላይ ዓለም ላይ ያለው ነገር እጅግ አደገኛና አስፈሪ ወደሆነ ነገር እያመራ ይገኛል። እንግዲህ ምናልባትም
በትዕግስት ትፈርማለች ተብሎ እየተጠበቀ የነበረ ቢሆንም እንደማትፈርምና እንደማትቀበል ኢራን በፓኪስታን በኩል ካስታወቀች በኋላ አሜሪካን ብትሆን ከፍተኛ ወታደራዊ ዝግጅት እያደረገች ነው ያለችው። ምክንያቱም አሁን ያለውን ነገር በፍጥነት ማስተካከል ያስፈልጋል የሚል ነገር ነው ዶናልድ ትራምፕ እየተናገሩ ያሉት። ግን እንዴት ይስተካከላል የሚል ነው። ምክንያቱም አሁንም ላይ ምንም ፍርሃትና ስጋት በኢራኖች ላይ እየታየ አይደለም። እንግዲህ ያሰቡት ያቀዱት ነገር አለ ወይንስ ምንድነው ከበስተጀርባ ያለው የሚለው ነገር አለ። እንግዲህ በዚህ ሳምንት ምናልባትም ፊታችን ባሉ ቀናቶች ዶናልድ ትራምፕ ወደ ቻይና ያመራሉ ተብሎ እየተጠበቀ ነው ያለው። ዶናልድ ትራምፕ ወደ ቻይና ካመሩ ምናልባት ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በዚህ ጉዳይ ላይ በከፍተኛ ሁኔታ ይወያያሉ ተብሎ ይጠበቃል። ምናልባት እንግዲህ ቻይና ከሩሲያ ጋር በመሆን የአደራዳሪነቱ ሚና ተጫውተው ሰላም ያመጣሉ ተብሎ ባይጠበቅም ግን የተወሰነ ለውጥ ሊመጣ ይችላል የሚል ነገር በተለይም በሆርሙዝ ሰርጥ መከፈት ላይ የተወሰነ ለውጥ ሊመጣ ይችላል ተብሎ ይገመታል። እንግዲህ ይሄ ነው ዓለም አሁን ላይ ያለችበት ሁኔታ በጣም እጅግ አደገኛና መስቀለኛና ፈታኝ መንገድ ውስጥ ላይ ነው ያለችው። እንደዚሁም ደግሞ ሰው መሸመት እስከሚያቅተው ድረስ በዓለም ዙሪያ ከፍተኛ ቀውስ እየተከሰተ ነው ያለው። እነዚህ ነገሮች እየተባባሱ ከሄዱ በዓለም ላይ ሌላ አዲስ አይነት ነገር ሊያስከስት ይችላል የሚል ፍራቻም አለ። እንግዲህ በዚህ ውስጥ ቤተክርስቲያን ትልቅ ተልቆ ትልቅ ሚና አላት። የመጸለይና በተለይ የጨለማው ዓለም ትውልድን ወደ ጥፋት ለመውሰድ የሚደረገውን ርብርብ በጽኑ በጸሎት እና እንደ እግዚአብሔር ቃል በመጋደል ተልቆዋን ልትወጣ ያስፈልጋል እላለሁ። እውነት ነው። ምክንያቱም የገሃነም ደጆችን መዝጋት የምትችል ቤተክርስቲያን እንጂ የዓለም መሪዎች ወይም የተባበሩት መንግስታት ድርጅት አይደለም። ስልጣንም ያለው በሰማይና በምድር ያለውን ነገር የመቆጣጠር ስልጣንም ያለው በቤተክርስቲያን ስር ነው። ምክንያቱም እግዚአብሔር የመሪዎችን ልብ እንዲቆጣጠርና ለሰው ልጆች ወደ ክርስቶስ ኢየሱስ መንግስት መምጣትና መዳን ምክንያት እንዲሆኑ ለማድረግ ጥብቅ የሆነ ጸሎትና ምልጃ ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ ያው እንደተናገርከው ቤተክርስቲያን ላይ እንግዲህ ትልቅ ኃላፊነት እንዳለ ያመለክታል። እንዲሁም ደግሞ ተጠያቂነትም ጭምር ስለሆነ በተለይም ደግሞ ተልኮን በተመለከተ በሚጠፉት ነፍሳት የቤተክርስቲያን ሚና ትልቅ ስለሆነ በዚህ ላይ ቤተክርስቲያን አበክራ መስራት እንዳለባት ጠቋሚ መልእክት ነው ያስተላለፍከው። እንዲሁም ደግሞ ሰሞኑን ከዘገብነው ማኳያ እየተሰሙ እየተደመጡ ያሉት ጉዳዮችና አሁንም ያዝለቀቅ እያደረገ ያለ የዓለምን የኢኮኖሚ ሁኔታ አስጨናቂ ያደረገ ያለ ክስተት እንግዲህ ያለ ጊዜው አውሬው ብዙ ነገሮችን ለመግለጥ እየሞከረ ይገኛል። የጸሎት አገልግሎቶች እንግዲህ በዚህ አቅጣጫ ላይ እንደ ከዚህ በፊቱ አጥብቀው እንዲጸልዩ እንመክራለን። ምክንያቱም በተወሰነ መልኩ ነገሮች በጎ ምላሽ ያገኙ ስለነበረ አሁንም በጸሎት እንዲቀጥሉ እናበረታታለን። ውድ አድማጮቻችን እንግዲህ ለዛሬ ሰኞ ምሽት ይዘን የመጣነው መልእክትና መረጃ ይህንን ይመስላል። እግዚአብሔር ፈቃድ ሆኖ ደግሞ በነገው ዕለት ደግሞ እንደዚሁ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ
ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።